ቤተሰብ እንግዲህ አቡሽ ተብዬው እንግዲህ የሩታ ወንድም ተብዬው ማለት ነው። ይሄ ጨበሬ ማለት ነው። ይሄ ጭራ ማለት ነው። አብርሽን ይሄ ቡችላን የአብርሽ ቡችላ ማለት ነው አግኝቶ አብርሽን አስታርቀኝ፣ አብርሽ ልጁ እንዳይሄድ ሌላ ሀገር እንዳይንከራተት ሩታ ማሳደግ ስለማትችል አብርሽ በጣም ብር ምናምን ስላለው እሱ ያሳድገዋል፣ እኔ እሰጠዋለሁ ብቻ ይቅርታ ይበለኝ፣ አስታርቀኝ አላለው። ጋይዝ እንደው ምን መሳይ አስመሳይ ነህ? ምን መሳይ ማለት ነው። በጣም ነው የምትገርሙት እውነት ለመናገር ማለት ነው። እንደው ምን መሳይ ናችሁ? ስታስጠሉ እውነት ለመናገር ማለት ነው። እንዴ ቆይ እኔ የምለው ማለት ነው ቢሰም ማለት ነው በቃ አንድ ሰው ታማኝ የለም እንዴ ሩታ ልጇ ማሳደግ አትችልም እንዴ? ትችላለች። ሌላ ሀገር እንዳይሄድ እንደ ባህል እንደ ሀገራችን እሱም ደግሞ ብር ስላለው እሺ አስታርቀኝ ነው። በጣም እኮ ነው የምትገርሙት በእውነት በጣም ታሳዝናላችሁ። በጣም ማለት ነው ደግሞ በጣም ነው ቆሻሻ ናችሁ። ሩታ ለልጇ አታንስም። ሩታ እንኳን ለልጇ ለሌላ ራሱ ትተርፋለች ማለት ነው። ለእናንተ የእሷን ፎቶ እየለጠፋችሁ ለምትሰሩት እንኳን ለልጇ ለእናንተ ቅርንቡስ ራሱ ተርፋለች ማለት ነው። አመዲያሞች ደግሞ ከሩታ ጋር ኧረ ተው እንዴ! ደግሞ በልጇ ትመጡ ደግሞ በልጇ ኧረ ሰዎቻችን ጋይዝ ምነው እኔ ነኝ መብት ያለኝ? አብርሽ ብቻ ነው መብት ያለው ብር ያሰላለው። ምን ሩታ ብር የላትም እንዴ? ሌላ ሀገር ሄዶ እንዳይንከራተት ሌላ ሀገር ሄዶ ለማንም እንዲያድግ እዛ አድርጎ ምናምን በጣም ጥሩ ነገር እኮ የሰራችሁት። ዝሙትን መቼም አላቆማችሁትም። አቆማችሁት አይደለ? ዝሙትን ማለት ነው። ይሄንን ምን ነበረ እንደ ውሽማን እንደዚህ ሰውን ማዋረድ፣ ራሱን አዋርዶ እናንተን አዋርዶ ሩታንም ደግሞ አንድ ላይ ለማሰደብ እንደዚህ ዝቅ የምትሉት ነገርስ ጋይዝ ማለት ነው። እውነት ለመናገር በጣም 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 ከትዕግስት በላይ ናቸው። በጣም ትዕግስት። ወይኔ ሩታዬ በቃ እኔ የምለው ነገር ቢኖር ማለት ነው ጋይዝ ሩታ ጋር የሚመጡት አስመሳይ እንጃ እዛም ጎን ያሉት አስመሳይ። ቆይ እኔ የምለው ሩታ በራሳችሁ ሳሰሩ በሩታ ፎቶ እየሰራችሁ በሩት ደግሞ ብላችሁ በልጅ ትመጡ። እኔ ድሮንም እኮ ተናግሬያለሁ ጋይዝ። እነዚህ በእናትየው ሳይጠጉ ደግሞ በልጅትኛዋ በልጁ ሊመጡ ነው። በቃ በልጅ ሊነግዱ ነው ጋይዝ። ምን ጉድ ናቸው? ምን ጉድ ናቸው? እንደው ምን አይነት ጭንቅላት ነው ያላቸው ጋይዝ? እስቲ ንገሩኝ። ማለት ህሊናቸው ራሱ አያስብም እንዴ? አንድ ሰው እኮ ማለት ነው እንዴ ህፃን ልጅ ነው ደግሞ በህፃን ልጅ ደግሞ ቀልዳለ እንዴ? ኧረ ፈጣሪ ሆይ በእርግዝ ቀለዳችሁ ደግሞ። እውነት ለመናገር ጋይዝ ሩታን በቃ እንጃ የሆነ ነገርማ አስበዋል እነዚህ ማለት ነው እንዴ። ጭራሽ ሩታ ልጇን ማሳደግ ስለማችል አብርሽ ያሳድገዋል። እንደ ባህልም እንደ ወግም እንደ አላለም። በጣም ነው እንደ ባህል እንደ ወግም ሌላ ሀገር ሄዶ እንዲያድግ ነው። እኔ የእናንተ ስራ እንደው ለዚህ ደውሎ ደግሞ አስታርቀኝ። በጣም ነው እንዴ ከአብርሽ ጋር የምትሆነው? በጣም ነው እንደ አብርሽን ይቅርታ የምትለው? ገገማ ምን አለበት ልጁ ሩታን ተወት አድርጎ ልጅ ዝሙት የሚሰራውን ሾርሙጥና የሚሰራውን ተው ብትሉ። በጣም ነው የምታስጠሉት ማለት ነው። ስታስጠሉ አመረብኝ ብላችሁ ነው አሁን በልጅ የምትሰሩት። በጣም ተጨማለቃችሁ። እሺ ልንገራችሁ፣ በጣም ነው የተጨማለቃችሁት። ደግሞ እኔ ጋይዝ በያችሁ ያለኝ ወላይ ደግሞ እኮ ማለት ነው የአቡሻ ማሽቃበጥ፣ ወላይ የአቡሻ ማሽቃበጥ ማለት ነው። በጣም ነው የሚያስጠላው ማለት ነው። በጣም ማለት ነው። እና ቤተሰብ በጣም ነው የሚገርሙት ወላሂ።